መድብል ጀግና ታሪክ ሰራ። ምሳሌን አስመለሳት። ምሳሌ ተለቀቀች። ብሩክም በደስታ ምሳሌን እቅፍ አደረጋት፣ ሳማትም። እናም ማህሌት በጣም ተናዳለች፣ ቅጥልን ያለችው። በዚህ አጋጣሚ ቅድስቴ ማመን አቅቷታል። ምክንያቱም ቅድስቴ በጣም ነው ምሳሌን የምትወዳት፣ እንደ እናትም እንደ እህትም እንደ ሰራተኛ መሆኗን ያሳደገቻት። እናም መድብል በጣም በጣም ጎበዝ ጀግና ነው። ዝናን የምትፈታ ከሆነ ምሳሌን እንለቅልሃለን ሲሉትም ብሩክ ያለበትን ቦታ ካወቅኩኝ በኋላ ምሳሌንም ከናንተ እንዴት መውሰድ እንዳለብኝ እኔው ራሴ ያውቃለሁኝ ሲላቸውም እንገላታለን ሲሉ ግደሏት፣ ችግር የለም እናያለን፣ ምንም አታመጡም ብሎ በድፍረት በስተመጨረሻ ዝናን ሊገ መድብል ኃይለኛ እንደሆኑ አወቀ ማለት ነው። ሲቀጥል መድብል ምንድን ያለው እኔ እውነቴን ነው የምላችሁ፣ ምሳሌ አንድ ነገር ትሆን፣ ምሳሌ አንድ ነገር ሆነች ማለት ዝናን ስጋውን የው ቆራርጬ ዘልዝዬ ድፍት ታደርገዋለሁ ብሎ ሲያወራ ካሌብ በጣም ልጁ በጣም ኃይለኛ ነው፣ መድብል ኃይለኛ ነው። ስለዚህ ምሳሌንም ከፈለጋችሁ ግደሏት ስላለ እኛ ደግሞ ወንድማችንን ስለምንፈልግ ምሳሌንም ብሩክንም ልቀቁ፣ አለበለዚያ አይለቅም መድብል ብሎ ለማህሌት ደውሎ ሲናገር ማህሌት ደውላ ለማን የተናገረችው? ለመድብል። ከዛም በኋላ በስተመጨረሻ ማህሌትም ስትነግራቸው ብሩክና ምሳሌ ተለቀቁ። ከዛም በኋላ ብሩክም በደስታ ምሳሌን እቅፍ አድርጎ አለቀሰ። ልጄ እኔም ተሰቃየው አንቺም እኔ በሌለውበት ተሰቃየሽ አይደል እያለ ሁለቱም አብረው በመገናኘታቸው ቅድስቴም በደስታ ፍንድቅ እያለች ትገኛለች። እኔም ደስ ብሎኛል። እንኳን ደስ ያላችሁ። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በስተመጨረሻ መድብል ያሰበውን አሳካ፣ ታሪክ ሰራ። ምሳሌና ብሩክ እንዲገናኙ አደረገ ማለት ነው። መድብል በነገራችን ላይ አልተቻለም ይመቸው። እናም ሀሳብ አስተያየታችሁ በኮሜንት አስቀምጡልኝ። ስለምታበረታቱኝ ደግሞ እጅግ አድርጌ አመሰግናለሁ። እናም እንዳልኳችሁ ለመድብል ስልክ መጀመሪያ የደወለችው ማን ነበረች? ኤፍራታ ደውላለች። እኔ ሊገሉኝ ነው፣ ሊያጠፉኝ ነው፣ እባክህን ድረስልኝ ስትልም እኔ የማውቀው ነገር የለም፣ አንቺም ብትሆኚ ዝናም ቢሆን ነፍሰ ገዳይ ናችሁ ሁለታችሁም፣ እማውቀው ነገር የለም፣ ለምን ድብናቲም እኔ በመጀመሪያ ወንድሜን ሲቀጥል ደግሞ ምሳሌ ሁለቱን ለመታደግ ስል እኔ ለራሴ ከሞትኩም እሞታለሁ። ሁለቱንም ካገናኘው በኋላ ካሌብ ሞሲሳም ሆነ ዝና ማንኛውም ሰው ከፈለጉ እንደፈለጉ ያድርጉኝ። ዝና ግን ምንም እኔ ሊያደርገኝ አይችልም። ምናልባት ከእሱ ጋር የሚሰሩ የስራ ባልደረባዎች በጣም ክፉና ጨካኞች ስለሆኑ ምናልባት ሊገሉኝም ሊያጠፉኝም ይችላሉ። ግን አንቺ በጣም ክፉና አረመኔ ነፍሰ ገዳይ ስለሆንሽ ለምን አይገሉሽም? እኔ ምን አገባኝ? እኔ ሲጀመር ይህን መስዋዕት የምከፍለው አንደኛ ለወንድሜ ነው። ለወንድሜ ስል መስዋዕት ስከፍል አሁን ለመበቀል ብለው እንደ መያዣ ምሳሌን ወሰዱብኝ። ይሄን ደግሞ ድርጊት ያደረገችው አንቺና ማህሌት ናቸው፣ አልጠራጠርም፣ ሁለታችሁ ናቸው። ስለዚህ እናንተንም እበቀላችኋለሁ። በመጀመሪያ ወንድሜ፣ ሲቀጥል ምሳሌ፣ ሁለቱ ይለቀቁልኝ እንጂ እናንተን እበቀላችኋለሁ። ከተበቀልኳችሁ በኋላ ብሞትም አይቆጨኝም። ምክንያቱም ክፉ ሰው እኔ በጣም ነው የምጠላው። ክፎችን እኔ በችሉ ባስወግዳቸው ራሱ ደስታዬን አልችልም እያለ ሲያወራም እንዴ ምን ሆነሃል መድብል? ጭራሽ ይሄን አልኮ እንደዚህ አይነት ጥላቻ ምን ነው ይሄን አልጠላህ ምናምን አለች። አንቺ ሲጀመር ክፉ ሰው ነሽ። እኔ ከዚህ በፊት በጣም ጥሩና መልካም ሴት ትመስይኝ ነበረ። በቃ ከአሁን በኋላ ምናልባት የህይወቴ ሀጋር ትሆነኛለች እያልኩኝ የፍራታ እኮ በጣም ጥሩ ልጅ ናት፣ ምርጥ ልጅ ናት እያልኩኝ እኔ ቀበጣጥራለሁ። አንዴ ደግሞ ለሞገስ እና ስነግረውም ሞገስም ብዙም እሱን እንኳን እሷን አትመናት ምናምን ሲለኝ በጣም አምንሽ ነበረ፣ በጣም እቀርብሽ ነበር፣ ግን አንቺ መጨረሻ ክፉ ነሽ፣ በጣም አዝናለሁ እያለ በጣም እየተበሳጨ ነው ያወራው። ነገር ግን እሷ ለሱ ስልክ የደወለችው አንደኛ መድብልን እንዲፈታ ነው፣ ሁለተኛ ደግሞ እሷ ማጣብቂኝ ውስጥ ስለገባች ምናልባት አዝኖ መድብል ዝናን ከፈታው በቃ እሷም ነፃ እንድትወጣ ፈልጋ ነው። ይሄንን ደግሞ ለማድረግ አልፈለገም መድብል በጭራሽ። ለምን ድፍታ አያደርጉሽም? እኔ ለወንድሜ ስል እንጂ አንቺን የታቅሻለሁ። ከዚህ በፊት በጣም ትልቅ ቦታ ስስጥሽና ስንከባከብሽ ነበረ። ነገር ግን አንቺ ለእኔ ምንም አይነት ቦታ ስለሌለሽ ምንም አይነት ቦታ ስለማሰጭኝ አንቺ የኔን መሞትና የኔን መጥፋት ስለምትመኝ እኔን መግደል ስለምትፈልጊ ለምን ድብናቲ እኔ አያገባኝም ብሎ
ስልኩን በጆሯ ላይ ጥርቅም አድርጎ ዘጋባት። ከዛ መሀሌት እርጅኝ እባክሽን መድብል ይኸውልሽ አላቅሽም ለምን ድብና ቲም እያለኝ ነው። አሁን አጣብቅኝ ውስጥ ነኝ። አሁን ይሄ ሀብት ገንዘብ የምትዩ ቀርቶብኝ እኔ በነፃነት በቃ እንደ ድሮ በድህነቴ ተንፍሼ መኖር እፈልጋለሁኝ። ስለዚህ እባክሽን መሀሌት አንቺም ተባበሪኝ ስትላትም አይዞሽ የፍራታ ቢዚ ሆኖ ይሆናል ምናምን ስትል፣ አረ እሱ እኮ አመረረ እኮ ጭራሽ አይንሽን አላይሽም አንቺ ነብሰ ገዳይ ነሽ፣ አንቺ ክፉ ነሽ እያለ እየሰደበኝ ነው። እባክሽን አንቺ ተባበሪኝ ከዚህ ካጣብቅኝ ውስጥ እንደወጣ እርጅኝ እያለች ኤፍራታ ማህሌትን እየተማጸነቻት ትገኛለች። እሷ አጣብቅኝ ውስጥ ገብታለች እና ምሳሌ ድራማ በጣም ምርጥና ልብ አንጠልጣይ ነው። እውነቴን ነው የምላችሁ። እስኪ ምን ተማራችሁ? የእውነቴን ነው የምላችሁ። በጣም አሪፍና አስተማሪ ድራማ ነው። እናም ካሌብ ሞሲሳ ስልክ ደወለ ለማህሌትም ስልክ ደውሎ ቆይ ለምንድን ነው ግድ የማይሰጠው? አሁኑኑ እኔ ምሳሌን አጠፋታለሁኝ ብዬ ስነግረው ለምንድን ነው የማይሰማው? እያለ ለማህሌት በቃ ሲያናግራትም አይ እኔ እንጃ እስቲ ቆይ እነግረዋለሁኝ እኔ ራሴ ደውዬ አልነገርኩትም ልንገረው ስትልም እስኪ ንገሪው ሲላትም ደውላ ስልክ ብትነግርም መድብል እንደዚህ እኮ ከ5 ደቂቃ እና ለመድብል ደውላ ነገረችው። ለመድብል ምንድን ያለችው ማህሌት ካሌብ ሞሲሳ ለ5 ደቂቃ ብቻ ሰጥቻለሁ፣ ወዲያውንም ምሳሌን መተህ ከምትወስዳት ከሆነ ዝናን እዛ ልቀቅልኝ ብሎሃል፣ አለበለዚያ ከ5 ደቂቃ በኋላ የምትበላው ምግብ ላይ መድኃኒት ነስንሼ በ5 ደቂቃ ውስጥ አጠፋታለሁ፣ 5 ደቂቃ ውስጥ አጠፋታለሁኝ እያለ ነው ብላ ነገረችው ለመድብል። መድብል ደግሞ እኔ ብሩክ ያለበትን ቦታ ሳላቅና እሱም ደግሞ እገላለሁ ብሎ ከገደላትም እኔ አውቃቸዋለሁኝ፣ ሁሉም ቦቅቧቃና ፈሪ ናቸው። ስለዚህ እገላታለሁ ካለ ይግደላት፣ እኔ በየትኛው መንገድ እኔ ራሴ በቀላቸዋለሁ ብሎ በቃ እንደውም ይሄንን መልስ መልሰላት ለማህሌት። ማህሌት ደነገጠች። እንዴ ለወንድሙ ልጅ እንደዚህ እንዴት ጨከነ? ለነገሩ በቃ እንደዚህማ የወሰነው ዝናን ሊገለው ነው፣ መድብልን እኔ ያውቀዋለሁ በጣም ኃይለኛ ነው ብላ ቀጥታ ለካሌብ ስትናገር፣ ካሌብ ደግሞ አንቺ ምን አይነት እንደው ምን ብለሽ ሆኖ እንደዛ ያለው ሲላትም እንዳልከኝን የነገርኩትኝ ከፈለገ ያስወግዳት ብሩክ ያለበትን ቦታ ዝና ካልነገረኝ በፍጹም ዝናን እኔ አልለቀውም ብሎ መደራደር ጀመረ። ከዛም በኋላ በዱላ እግሩን አንዲ ደግሞ ጭንቅላቱን መደብደብ ጀመረ። አሰቃየው ዝናን ማለት ነው። ዝናም ከዚህ ሁሉ ለምንድነው የማትገለኝ? ለምንድነው የማትገላግለኝ? ብሎ በቃ በጣም አላደል ተበሳጨ። ከዚህ ሁሉ ገላግለኝና ልረፍበት፣ ለምን አትገለኝም አለ ማለት ነው። በጣም አሰቃየው በጣም። እናም ስቃዩ ስለበዛበት ነው ዝናም የተናገረው። ምክንያቱም መሞት አልፈለገም። በነገራችን ላይ መሞትም አልፈለገም። ቅድስትም ደግሞ ምሳሌ ስትታገት በጣም 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 ነው ያለቀሰችው። ግን እንደዚህ በቃ ብሩክ እንዲሁም ደግሞ ምሳሌ ሁለቱም ይገናኛሉ ብላ አላሰበችም። ደግሞ ሁለቱም የሚለቀቁ አልመሰላትም። ግን መድብል በጣም አስተዋይ ነው። ምንድን ያለው ምሳሌ አንድ ነገር ትሆንና ብሩክ ወንድሜ አንድ ነገር ይሆንና እንግዲያውስ የእነሱን ወንድም ዝናን ስጋውን ዘልዝዬ አሰቃይቼ እኔ ካላስወገድኩት ካልገደልኩት እኔ መድብል አይደለሁም አለ። ለማን? ቀጥታ ለማህሌት ነገራት። ማህሌት ደግሞ ለካሌብ ምንድን ያለችው እንደዚህ ብላ ስትናገር፣ እሱ ቆይን የምለው ለወንድሙ ልጅ ግድ የማይሰጠው አሁን እስቲ ምን መያዣ ብናደርግ ነው ዝናን የሚፈታልን አለ። እኔ እንጃ እኔም አላውቅም አለች እሷም። እኔ እንጃ እኔም አላውቅም እንዴት ይሻላል አለችው። እሺ በዙሪያዎቹ የምጠረጥሩ ሰዎች አሉ፣ እሺ ማንን ብናግት ነው ዝናን የሚለቅልን ሲላትም፣ ማህሌት ደግሞ ቅድስትን ብናግታት ምናልባት አለች። ቅድስት ለሱ ምኑ ነች? እህቱ ነች? አረ እህቱ አይደለችም። እና ምኑ ነች? ሰራተኛዋ። ወይ ጉድ! ለወንድሙ ልጅ ለምሳሌ ምንም አይነት ቦታ የሌለው አሁን እንደው ስራቱ ጭራሽ ለቅድስት ብሎ ዝና ሊለቀው። ሞኝ ነሽ እንዲ አንቺ! ቆይ ምን አይነት ደነዝ ነሽ? ምን አይነት መሀይብ ነሽ? ብሎ ሙልጭ አድርጎ ሰደባት። እኔ የምጠይቅሽ ጥያቄ ሌላ፣ አንቺ የምትመልሽልኝ ሌላ። ምናልባት ለሱ ቅርብ ዘመድ ምናምን ካለ ብዬሽ ነበር። ደግሞ ቅድስት ትላለች እንዴ!
እንዴ ለወንድሙ ልጅ ግድ የሌለው ሰው እንዴት ብሎ ነው ለሰራተኛ ቦታ ሰጥቶ የሚያስፈታው? ምን ሆነሻል አንቺ? ምንድን ነው አንቺ? አሁን መልሳት መልሽልኝ። እኔ ማን እንደሆንኩ አንቺ አታውቂኝም መሰለኝ አላት። እሺ የምጠረጥራቸው ሰዎች አሉ፣ ከነሱ ስልክ ቁጥር ወስጄ ልሰጥ ልምጣ አለችው። እንግዲያውስ እኔ በተግባር ከማንም ጋር አውርቼ አላውቅም፣ በስልክ ነው የማስተናግደው። ስለዚህ በስልክ ሜሴጅ ላኪልኝ። እኔ ከማንም ጋር ፌስ ቱ ፌስ ተገናኝቼ ስለማላውቅ ነው። እና ይሄንን ይመስላል በመድብል ዙሪያ የምጠረጥሪያቸውና መድብል ያለበትን ቦታ የሚያውቁ ካሉ ንገሪኝ ሲላትም ስልክ ደውሎ ሞገስ፣ ቅድስት፣ ዳጣ እነኚህ ሶስቱን እጠረጥራለሁ። የእነሱን ስልክ ቁጥር ወስጄ እሰጥህና ታናግራቸዋለህ። ከፈለክ ያለህበት ድረስ ይዤ ልምጣ ስትለው አይ በፍጹም አይሆንም፣ የምጠረጥሪውን ሰው በሙሉ ስልክ ቁጥራቸውን እያንዳንዱን ይዘሽ ለእኔ ላኪልኝ አላት። ከዛ እሺ አያሳስበህ ካሌብ እልክልሃለሁ። ኤፍራታም እኮ የራሷን ጥረት እያደረገች ነው፣ ግን እምቢ በቃ አላት። አልተሳካላትም። እሷም ተናዳለች። እሷም አጣብቂኝ ውስጥ ነው ያለችው። ተረዳት እባክህን ካሌብ ስትለው አሁን ላይ እንደዚህ አይነት ወሬ የምናወራበት ሰዓትም አይደለም። እኔ የምልሽን ብቻ አንቺ አድርጊ። አሁን ብዙ ባናወራ ጥሩ ነው አላት። በቃ ብዙ ማውራት አይጠበቅም። እኔ የምልሽ የምታደርጊ ከሆነ አድርጊ፣ ዝም ብለሽ አትለፍልፊ አላት። እሺ በቃ ካሌብ አለችው። ስልክ ቁጥር የሞገስን የዳጣን እንዲሁም ደግሞ የመድብልን የቅድስትን ልትሰጠው ነው ለካሌብ ሞሲሳ። ምክንያቱም ልጅቷን እንገላታለን ስንል ግድ የማይሰጠው ሰራተኛ አንዲት ሰራተኛ ብትታገድ በፍጹም ዞር ብሎ አያያትም። ስለዚህ በሌላ አቅጣጫ በሌላ መንገድ መስራት አለብን። አንቺን ሰው ብሎ ዝና ራሱ ከአንቺ ጋር መስራቱ ገርሞኛል። ምን አይነት አስተሳሰብ ነው የምታስቢው? አንቺ ነሽ ያስበላሽው ወንድማችንን አላት። ጭራሽ አረ በፍጹም እኔ እንደዚህ አይነት ሰው አይደለሁም አለች። ባክሽን አንቺን ሰው ብሎ ከአንቺ ጋር መስራቱ ነው ጉድ ያደረገው እያለ ነበረ። ለማንኛውም ነገሮች እስኪጣሩ ድረስ አንቺን ብትሆኚ ኤፍራታን ብትሆን አታመልጡም። ስለዚህ ስነ ስርዓታችሁን ይዛችሁ አርፋችሁ ቁጭ በሉ ነው ብሎ ካሌብ ሞሲሳ አስጠነቀቃቸው ማለት ነው። ያምዬም ሆነ በስተመጨረሻ መድብል ጀግና ይመቸው። እናም ዝናን ሊገለው በጣም ሲያሰቃየው ብሩክና ምሳሌ ያሉበትን ሲናገር በስተመጨረሻም ብሩክና ምሳሌ ተገናኙ። ቅድስት በጣም አዝና ነበረ። አሁን ላይ ግን በጣም ደስተኛ ናት። እና ክፉ ሰዎች ምንም ጊዜ ክፉ ናቸው፣ ለሰውም አይራሩም፣ በጣም ጨካኞች ናቸው። ይሄና ለምን እንደሚጨክኑ ባላውቅም ግን ዞሮ ዞሮ አይሳካላቸውም፣ የትኛውም ያህል ክፉ ቢሆኑ ማለት ነው። ምክንያቱም ብዙም ጊዜ ክፉ ሰዎች መልካም ሰዎችን ለማጥቃት ብዙ ወጥመድ ቢዘረጉም በሚዘረጉት ወጥመድ ራሳቸው ናቸው ተጠልፈው የሚወድቁበት ማለት ነው። ስለዚህ ማህሌት ብዙ ነገር አስባለች፣ አልተሳካላትም። ዞሮ ዞሮ ጥሩ ሰው መልካም ሰው እንዳልኳችሁ መልካም ሰው ነው። ክፉ ሰው እንዳለ መልካም ሰውም አለ ነው የምላችሁ። ወዳቸው ባይ